ብሎ በዳዴ ነው የመጣው ማለት ነው። እኔ ተኛበት ክፍል ጨለም ያለ ነው። ማብራት ከሌለ አይታይም። በዳዴ ነው የመጣው። በቃ እንዲደርቅ ነው የቀረውት። ማታ ተኝቼ የሆነ ሁለት ሰዎች የሚያወሩት ድምጽ የለም ሹክሹክታ ይሰማኛል። ከዛ ቁርአን ከፍቼ ተኛለሁ። በቃ የሆነ አሞሻል ብሎኛል። ባለቤቴን እጅ ከፍንጅ ከቤታችን ሰራተኛ ጋር እጅ ከፍንጅ ያስኳችሁ ትላለች። ለማስረጃም ያክል ቪዲዮን ቀርጻ ይዛ ሚዲያው ላይ ቀርባ ነበረች። የዛን ሰዓት ውስጧ ተፋፉሟል፣ ስድቧ አይሏታል። በላይ ላይ ቆለፈችብኝ በሩ። ልክ ብድግ እንደወጣው ማለት ነው። እኔ ከወዲያው መሸሼ ነው። እሷ ተቀዝቅዝ ማለት ነው። በኔ ማተብ የሚሽ ማልኩት እውነታውን የእነሱ ሳይሆን የኔ ቢሮ እኮ ጠፍቷል። ለዛ ስለ እኔ እውነቱን ለመናገር ስጎጀነ የታሪክ አካል የሆነችው ታሪኳን አስፈራራችን በጣም እዚያም እዚህ ጋር ያልሽው ታሪክ ሁሉም ውሸት ነው። ድግም ታሰራብሻለሁ፣ ቆሻሻ እንደምትለቅም ያደርግሻለሁ። እሱንም ላይ አሰርቼ ቆሻሻ ሁለታችን ያስለቅማታል። እዚህ ጋር ጭራሽ ላይቭ ገብታ መርዝ ለመጠጣት አስቡት። ስንት ነው የምትከፍይው ኪራይ? 10,000 ብር። እኔ 2 ወሩን እችልሻለሁኝ። የ2 ወር ሌላ የሚችላት ካለ አንድ ቁጥር ጽፎልን እኔ 2 ወር እችልሻለሁ። የ4 ወር ችለንሻል ቢኒ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ አለሁላችሁ። ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬ ቪዲዮአችን ደግሞ ትንሽ ከሰሞኑ አጀንዳዎች ወጣ ብለን፣ በእርግጥ ይህም አጀንዳ ነበረ፣ ብዙዎች ሲቀባበሉት ነበረ። ነገር ግን የአርሲው አጀንዳ መጥቶ ይሄንን ደብቆ ነበረ ማለት ነው። ውድ ቤተሰቦች በእርግጥ መነጋገሪያ የነበረ ጉዳይ ነው። ትልቅ መነጋገሪያ ሊሆን የሚችልም ጉዳይ ነበረ ማለት ነው። ነገሩ እንዴት መሰላችሁ? በእርግጥ በባልና ሚስት መካከል ያለውን ችግር አላህ ሱብሓነሁ ወተዓላ ብቻና እነሱ ናቸው የሚያውቁት። አላህ ደግሞ ከነሱ በላይ ያውቃል። ነገሩ እንዴት መሰላችሁ? እነኚህ ጥንዶች ተጋብቶ ልጅ ወልደዋል። ነገር ግን በመካከላቸው ከጊዜ በኋላ ግጭት ፈጠረና ሚስቱ የሱን ገመና እንዳለ ውጪ ታወጣለች፣ ፐብሊክ ታደርጋለች። ሶሻል ሚዲያ ላይ ያለው ኢትዮጵያዊ እንዲሰማ ታደርጋለች ማለት ነው። ከዛ በኋላ ነው ነገሩ ከባድ የሆነው ማለት ነው። የዚችን ልጅ መጨረሻ የምንመለከት ይሆናል። በእርግጥ የሰውን መጨረሻ፣ የሁሉም ነገር መጨረሻ የሚያውቀው አላህ ሱብሓነሁ ወተዓላ ብቻና ብቻ ነው። ይሁን እንጂ ዛሬ እንደ አንድ ሰው እንደ አንድ ተመልካች ሆነን እየተመለከተን እንዳለን ሰው ግን መጨረሻ የት እንደሆነ ማየት እንችላለን ማለት ነው። እናም ደግሞ ይህንን አስመልክቶ ሼኻችን ሼክ ሙሐመድ ዛህረዲን የሰጡት ፈትዋ አለ። እሱንም አያይዤ የማስመለከታችሁ የማስደምጣችሁ ይሆናል ማለት ነው። ውድ ቤተሰቦቼ እናንተ ብቻ ቪዲዮውን በላይክ ጀምሩት። ላይክ እየተደረገ አይደለም፣ ሰብስክራይብ አድርጉት። ሰብስክራይብ እየተደረገ ስላልሆነ ማለት ነው። እስከ መጨረሻም ቪዲዮውን ተከታተሉት። ይሄ ቁም ነገር አዘል ትምህርት የምንቀስምበት ቪዲዮ ነው ማለት ነው። ውድ ቤተሰቦቼ በዚህች አጭር ቪዲዮ ጉዳዩን አስረዳችኋለሁ፣ ተመልከቱት። ብሎ በዳዴ ነው የመጣው ማለት ነው። እኔ ተኛበት ክፍል ጨለም ያለ ነው። ማብራት ከሌለ አይታይም። በዳዴ ነው የመጣው። በቃ እንዲደርቅ ነው የቀረውት። ማታ ተኝቼ የሆነ ሁለት ሰዎች የሚያወሩት ድምጽ የለም ሹክሹክታ ይሰማኛል። ከዛ ቁርአን ከፍቼ ተኛለሁ። በቃ የሆነ አሞሻል ብሎኛል። እውነት ቢሆንስ እኔ እስከመቼ ነው በዚህ ጨለማ ውስጥ መኖሩ? እስቲ ዛሬ በቀን እንቅልፌን ተኛውኝ። በቃ ቀን ተኛውኝ፣ ማታ ቁጭ ብዬ ለማደር ወሰንኩኝ። ቁጭ ብዬ ስጠብቅ በቃ 6 ሰዓት ለምን 5 ተኩል ሆነ። 5 ተኩል ሲሆን ቀጥ ብሎ በዳዴ ነው የመጣው ማለት ነው። እኔ ተኛበት ክፍል ጨለም ያለ ነው። ማብራት ከሌለ አይታይም። በዳዴ ነው የመጣው። ወራንች ክፍል ሊያየኝ ማለት በደንብ እንቀልሽ የለሽም። ባለቤቴን እጅ ከፍንጅ ከቤታችን ሰራተኛ ጋር እጅ ከፍንጅ ያስኳችሁ ትላለች። ለማስረጃም ያክል ቪዲዮን ቀርጻ ይዛ ሚዲያው ላይ ቀርባ ነበረች። እቺ እህታችን ማለት ነው። እቺ እህታችን የልጆች እናት ነች። 3 የሆኑ 2 አይ ቲንክ 3 ይመስሉኛል። የ3 ልጆች እናት ነች ካልተሳሳትኩኝ ማለት ነው። ከተሳሳትኩኝ ደግሞ ያው ቪዲዮን ያያችሁ ተአርሙኝ። እቺ እህታችን ምን ትላለች መሰላችሁ? ለረጅም ጊዜያት ሲከታተል ነበረ ባለቤትን ትላለች። ሲከታተል ነበረ ባለቤትን ቤት ውስጥ ማለት ነው። ከማን ጋር ጠርጥራ? ከሰራተኛቸው ጋር ጠርጥራ ማለት ነው። የማይታሰበው ነገር፣ በጣም ለማመን ከባድ የሚሆነውን ነገር እሷ ግን በጣም
ስትከታተል ከረመች ለረጅም ጊዜያት እሷ እንደምትለው ማለት ነው። በመጨረሻም አሁን ያስደመጥኳችሁን ቪዲዮ ላይ እንደተናገረችው እጅ ከፍንጅ ያስኩት ባለቤቴን ከሷ ጋር ተኝቶ ስነሳ አለች። በዳዴ እኔ እሷ እንግዲህ ወልዳ መኝታ ነበረች የምትተኛው። እነሱ የሚተኙት ሳሎን ነው። ያው ቤታቸው 2 ክላስ ይመስለኛል። አይ ቲንክ እሷ ስትናገር እንደተረዳሁት ማለት ነው። በመጋረጃ የተከፈለ ቤት ነው ለሁለት ማለት ነው። መኝታና ሳሎን ነው ተደርጎ ማለት ነው። ሰራተኛውን ሳሎን ትተኛለች፣ ባለቤቷም ሳሎን ይተኛል። የመጀመሪያ ልጃቸውም ደግሞ እንደዚሁ ከሰራተኛ ጋር አብሮ ነው የሚተኙት ማለት ነው። ያው ቤቱ ጠባብ ከመሆኑ በተነሳ እንደዚህ ነው የሚተኙት ማለት ነው። ይሄ ችግር የሚፈጥር አይመስለኝም፣ ሊፈጥርም ይችላል። እዚህ ጋር ግን ዋናው ፖይንታችን ምንድን ነው መሰላችሁ? እንደዚህ አይነት ችግሮች ቤት ሊያፈርስ ይችላል፣ ትዳርን ሊበትን ይችላል፣ ልጆችን ያለ አባት ባዶ ሜዳ ላይ አስቀርቶ እንዲቸገሩ ሊያደርግ ይችላል። ምን ካልተደረገ? ትዕግስት ካልተደረገ፣ መወሰድ ያለባቸውን እርምጃ በጊዜው ካልተወሰደ ማለት ነው። እቺ ልጅ ምን ማድረግ ትችላለች የሚለው ጥያቄ ደግሞ ሊፈጠርባችሁ ይችላል። እሱንም የምናነሳ ይሆናል። ለመሆኑ እህታችን የምትናገረው ነገር እንደው በማስረጃ የተደገፈ ነው ወይ? እውነተኛ እነዚህ ሰዎች ሙስሊም ናቸው። እኛ ሙስሊሞች ደግሞ መከተል ያለብን ህጎች አሉ። አላህ ሱብሓነሁ ወተዓላ ያስቀመጠልን ነብዩም አለይሂ ሰላቱ ወሰላም ያስተማሩን መከተል ያለብን የተለያዩ ህጎች አሉ። ስለዚህ እህታችን የምትናገራቸው ነገሮች እውነት ናቸው ወይ የሚለውን የምንመለከት ይሆናል ማለት ነው። እዚህ ጋር የምትመለከቱት የልጆቿ አባት ባለቤቷ ነው። ይሄ ባለቤቷ ምንድን ነው የሚለው? እሱም ቀርቦ ሚዲያው ላይ የራሱ የሆነ ምላሽ ሰጥቶበታል። ጉዳዩን በተመለከተ ማለት ነው። ችግሩንም በደንብ አብራርቷል። እና በዳዴ መጣ ካለች በኋላ እሷም እጅ ከፍንጅ ያስኳችሁ ብላ ከተነሳች በኋላ ምንድን ነው የተፈጠረው? የዛን ሰዓት ውስጧ ተፋፉሟል፣ ስድቧ አይሏታል። በላይ ላይ ቆለፈችብኝ በሩ። ልክ ብድግ ቤት እንደወጣው ማለት ነው። እኔ ከወዲያ መሸሼ ነው፣ እሷ ትቀዝቅዝ ማለቴ ነው። በኔ ቤት ከብልድርሴ ጋር ያለው በላይ ላይ ዘጋችኝ። ቃቃ ስታደርገው ነው እንዴ ብዬ ምንም ክፈችም አላልኩም፣ አልታገልኩም፣ ዝም አልኩ። ተነሽ አንቺ ምናምን አለቻት። ከዛ እሷን ቀሰቀሰች፣ ሰራተኛዋን ማለት ነው። ምንድን ነው ምን እያደረጋችሁ ነበር? እኔ ሁሉም ነገር እያየሁ ነበር። ምን እያደረኩ ነበር? እኔ አላውቅም። አንቺ ስቀሰቅሽኝ ነው የማውቀው። ከዚህ ነው የሚጀምረው ጫወታው። ገብቶሻል? እኔ በር ስር ነው ያለሁት። የሚያወሩትን ሰማለሁ፣ የምትለውን ሰማለሁ። አንድ ነገር ብቻ ነው የማላውቀው። ምን ስልኳን ይዛ እየቀረጸች እሷን እያስለፈለፈች መሆኑን አላውቅም። ግን እሷን የምታውራት ነገር ራሱ ለሴት ልጅ የሚዘገንን ነገር ነው። ማህፀንሽን እንደዚህ ያደርጋለሁ፣ በጥንቁልና እንደዚህ ያደርግሻለሁ፣ ገልግጬ እንደዚህ ተርትሬ እንደዚህ ያደርግሻለሁ፣ እኔ ባልገልሽ ያስገድልሻለሁ። እኔ ሁሉንም ነገር አይቻለሁ። ባሌ ከኔ ምንም ነገር አይደብቀኝም። ሁሉንም ነገር የሚገርም የመጨረሻው ማለት ነው። እጅ ከፍንጅ ያዝኳቸው ካለች በኋላ እህታችን ቀጥታ ሰራተኛዋ ጋር ነበር የሄደችው። ሰራተኛዋ ጋር ሄዳ ቪዲዮ እየቀረጸች እንድትናገር ታስገድደዋለች። ሰራተኛዋ በወቅቱ የተናገረችው ነገር ተገዳ እንደሆነና ፈርታ እንደሆነ በግልጽ ተናግራለች። ሚዲያው ላይ ምላ ማለት ነው፣ በማተቧ ምላ ተናግራለች። እሷ እንደተጠራጠረች እንዳልሆነ ተናግራለች። ነገር ግን እዛ ጋር የተናገርኩት አለች፣ እሱም ሰምቻለሁ እያለ ነው። ድግምት አሰራብሻለሁ፣ ጥንቆላ አሰራብሻለሁ፣ አጠፋሻለሁ፣ ማጸንሽ ልጅ እንዳይወልድ አደርጋለሁ ምናምን ብላ እንደዛተችባትና ቪዲዮ ላይ እንድትናገር እንዳስገደደች ነው የተናገረችው ማለት ነው። ባለቤቷም ተኝቼ እየሰማው ነበረ፣ ቪዲዮ መቀረጹን ብቻ ነው ያላወቅኩት እንጂ የሚናገሩትና እሷም በሷ ላይ ስዝት በጆሮ እየሰማው ነበረ ብሏል። ልጅቷ ሚዲያ ላይ ቀርባ ተገድጄ ነው እንደዚህ ያደርግሻለሁ እንደዚህ ያሰራብሻለሁ ስላለችኝ ነው እንጂ እውነት ይሄ ነገር ተፈጽሞ አይደለም ብላ ተናግራለች። ቢፈጸምስ እንደው ቢፈጸምስ ይሄንን እንመጣበታለን። በየእምነታቸው ምለዋል። የየራሳቸውን እውነት ያሉትን በመሐላ አረጋግጠዋል። ማተብ የሚሽ ማልኩት እውነታውን የእነሱ ሳይሆን የኔም ቢሆን እኮ ጠፍቷል። ለዛ ስለ እኔም እውነቱን ለመናገር ስቦጀ ነኝ። የታሪክ አካል የሆነችው
ታሪኳን አስፈራራችን በጣም እዚያው እዚህ ጋር ያልሽው ታሪክ ሁሉም ውሸት ነው። ድግም ታሰራብሻለሁ፣ ቆሻሻ እንደምትለቅም ያደርግሻለሁ። እሱንም ላይ አሰርቼ ቆሻሻ ሁለታችሁም ያስለቅማታል። ውሸት ዋሻ ያለችሽ አንቺ በቃ ታሪኩን ፈጥረሽ ዋሸሽ። ነግሪኝ ከሆነ ንገሪኝ። እዚህ የሚደገፈው ነገር አንስታ እኔ አናትሽ ላይ ነው መወረውረው። እየሰራችሁ ያላችሁት ሁለታችሁም ድራማ ነበር ማለት ነው። ድራማ ነው እንግዲህ እንደሰማችሁት ነው ነገሩ ሁሉ ድራማ እንደነበረ። አሁን ያያችኋት ሴት እነሱ ቤት የነበረች እና ስትከድማቸው የነበረች ሰራተኛ ነች። በጣም ይገርማቸዋል። ብዙ ሽማግሌዎችም በመካከላቸው በተደጋጋሚ ቁጭ ብሎ ጉዳያቸውን ሲያዩና ችግራቸውን ለመፍታት ስንቴ ሽምግልና ተቀምጦ ከነበሩት ሰዎች አንዱ እዛ ላይ በቅርበት ስለነሱ ጉዳይ ስለነሱ ችግር ሁሉ የሚጋጩበትን ጉዳይ የሚያውቀው በሚዲያው ላይ ቀርቦ መስክሯል። ችግሩ ማን ጋር እንደሆነና በተደጋጋሚ የሚጨቃጨቁበትን ጉዳይ ቁጭ አድርጓል። እቺ ልጅ በጥርጣሬ የታወረች ሴት ነች። በጣም ባለቤቷን ትጠራጠራለች። ያው እንደምናውቀው ልጆችን ከሚበትኑ ችግሮች መካከል አንዱ የጥርጣሬ በሽታ ካለ በጣም ቤትን ያፈርሳል፣ ልጆችን ይበትናል፣ ጎዳና ላይ ያስቀራል። ይሄ ሰው ስራው ንግድ ነው፣ የጫት ነጋዴ ነው። ኢቭን ጫት መጥቶ የሚገዙ ሴቶችን ሁላ ትጠራጠራለች። ከባለቤቴ ጋር ግንኙነት አላቸው። ጭራሽ ሽማግሌዎች ቁጭ ብሎ እቺ በየቀኑ እየተመላለሰች ጫት የምትገዛ ሴት መቆም አለባትና አስቁማት፣ እንዳትመጣ፣ ከኔ እንዳትገዢ፣ እሱ ጋር እንዳትመጣ አስደርጓል። እነዚህ ሽማግሌዎች ማለት ነው። ይሄን አይል ችግራቸውን ለመፍታት ጥረዋሉ፣ ሰርተዋሉ፣ ግን አልቻሉም። በሽታው ከውስጥ ስለሆነ በዚህ ምክንያት ጥርጣሬው ስበዛና ጭራሽ በሰራተኛው ተጠርጥሮ ጉዳዩ እየከበደ ስመጣ ለሷ ቤቱን ጥልቶ ይወጣል። ከዛ በኋላች ልጅ ምን ታደርጋለች? እህታችን ወደ ሚዲያ ትሄድና ችግሯን ትናገራለች። ፐብሊክሊ ማለት ነው። በጣም በሚያስጠላ ሁኔታ፣ በጣም በሚደብር ሁኔታ ተደርጓል። ተፈጽሟል ቢባሉ እንኳን መደበቅ መሸፈን ነበረባት፣ ለቤቷ ለልጆቿ ብላ ማለት ነው። ጥሩ ምስት እንደዚህ ነች። ሳሌሕ ምስት እንደዚህ ነች። ስተትን አትከታተልም፣ ጥርጣሬን አታበዛም። እሱም ቢሆን እንደዚህ ነው። ሳሌሕ ወንድ ማለት ትዳሩን መያዝ የሚችል ወንድ ማለት ጥርጣሬ አያበዛ። ከሷም ከሱም ይሁን ጥርጣሬ ከበዛ ቤትን ያፈርሳል። አንተ አላገባ ምን ታውቃለህ ምናምን እንዳትሉኝ ብቻ ማለት ነው። ታዲያ እሱ ቤቱን ለቆ ከወጣ በኋላ እቺ ልጅ እንዴት ነው የሆነችው? በጣም በሚገርም ሁኔታ ሚዲያ ላይ ወጣች። የራሷ ቲክታክ አካውንት ከፈተች። ጭራሽ ስቶሪ ምናምን መልቀቅ ጀመረች። ያልተናገረችው ነገር የለም። እዚህ ጋር ጭራሽ ላይቭ ገብታ መርዝ ለመጠጣት አስቡት። አንቺ ምን ሆነሽ ነው? ልጆችሽን አስቢያቸው ማለት ፈልጋቸዋል። እኛ ምን እያዛለን ነው? እሺ ማድረግ ካስፈለገ ለምን ላይቭ ገብቶ ማድረግ አስፈለገ? በቃ መሞት ካሰኛት የአላህ ቀዳ ቆየብኝ ብላ ካሰበች እና ሰብር ካጣች መለከል ሞት ቀኗን ጠብቆ እስክመጣላት ከቸኮለች ለምን ሚዲያ ላይ አስፈለገ? እዛው ራሷን አታጠፋ? ማጥፋትም ከሆነ ማለት ነው ሚዲያ ላይ መውጣት ለምን አስፈለገ? እቺ ልጅ በአንድ በኩል መፈመስ እንደምትፈልግ እያየንባት ነው። በነገራችን ላይ ይሄም ትልቁ በሽታዋ ነው። መፈመስና ሚዲያ ላይ የመውጣት ፍላጎቷ በጣም ሀይ ነው፣ ከፍ ያለ ነው በጣም ማለት ነው። መጨረሻ እንዴት ሆነ? ጭራሽ ከጠላቷ ቤት፣ ጠላቷ ስላችሁ እንግዲህ እፎይ የሚባለው ግለሰብ ሙስሊም ለሆነው ሁሉ ጠላት ነው። ምክንያቱም ውዱ ነቢያችንን አለይሂ ሰላቱ ወሰላም ሰድቦብናል። እንደገና ደግሞ እስልምናን አንቋሽሿል በተደጋጋሚና እንግዲህ ስራው ራሱ እስልምና ማንቋሸሽና ነብዩ መሐመድን አለይሂ ሰላቱ ወሰላም መሳደብ ነው። ሌላ ስራ የለውም ልጁ ማለት ነው። እሱ ጋር ገብታ እርዳታን እስከ መጠየቅና ሙስሊሞችን እስከ ማብሸቅ ማለት ነው። እዛ መግባቷ ሙስሊሞችን ለማብሸቅ ነው፣ ሌላ ነገር አይደለም። ትዋሻለሽ ምናምን ብሎ እሱ ባለቤቷ ሚዲያ ላይ ቀርቦ እውነቱን ከተናገረ በኋላ
ብዙ ሰዎች በሷ ላይ ተነሱ። በቃ እንዳሉ አጌንስት እሷ ነው የሆኑት ማለት ነው። ምክንያቱም ዋሸሽ፣ ምክንያቱም ስሙን ያጠፋሽው ያልሆነ ነገር ነው ሆነ ብለሽ ስሙን ስታጠፊ የነበሩ ብሎ አብዛኞቹ እሷ ላይ ተነሳ። ከዛ በኋላ እነሱን ለማብሸቅ ሙስሊሞቹን ለማብሸቅ እንደገና ደግሞ የኡስታዛችን የሼኻችን የሼኽ መሐመድ ዛህረዲን ቪዲዮ ይለቀቃል። አንዷ እሳቸውን ጠይቃ ባለቤትን ከሆነች ሴት ጋር አይቻለሁና ልፍተው ወይ ብላ ትጠይቃቸዋለች። የእሷን ሐሳብ የሚቃረን ፈቷ ሰጡ። ምክንያቱም እሷ የእሷን ሐሳብ የሚደግፍ ነገር ነው የምትፈልገው በዚህ ወቅት ማለት ነው። ነገር ግን ይሄኛው ፈቷ ደግሞ የእሷን ሐሳብ የሚቃረን ነው። ምክንያቱም ቁርአንና ሐዲስ ወደኛ ሐሳብ አይደለም መጥቶ የሚገባው የኛ ሐሳብ ነው በሱ መሄድ ያለበት ወደሱ መግባት ያለበት። እቺ ልጅ ታዲያ ምን አደረገች? ሙስሊሙን ለማብሸቅ እፎይ ቤት ገብታ እርዳታ ጠይቃለች። ቪዲዮን ላሳያችሁ። የቤት ኪራይ ስንት ነው የምትከፍይው ኪራይ? 10 ሺህ ብር 10 ሺህ ብር። እኔ 2 ወሩን ችልሻለሁኝ። የ2 ወር ሌላ የሚችላት ካለ አንድ ቁጥር ጽፎልህ እኔ 2 ወር ችልሻለሁ። የ4 ወር ችለንሻል። ቢኒ 2 ወር ይችልሻል። ሌላ አንድ ሰው የ2 ወር የሚችል አካውንት ያለ አቢሲኒያ አለኝ። ያ አካውንቷ እንትኗ ላይ አለ። ለልጆቿ የማማ መግዛት የምትችሉ ግን አካውንቷ ላይ እግዚአብሔር በሚያየው ብላችሁ አካውንቷ ላይ እንትን በሉላት። አቢሲኒያ ያለ ንገሪያቸው ቁጥሩ ቴሌብርና አቢሲኒያ ፕሮፋይል ላይ ያለ አቢሲኒያ 17 32 40 64 3 አንድ አቤት። ሰላም ነው ወይ? እንዴት ናችሁ? እንዴት ነህ? ሰላም ነህ? ዛሬ ካንተ ስለገባው በእውነት ገነት እንደገባው ነው ቆጥረው። እግዚአብሔር ይስጥልኝ። ለምሳሌ ሁሌም ተመልከት እንግዲህ ሙስሊሙን ለማብሸቅና ኡስታዙ የተናገሩት ነገር አበሳጭቷት እፎይ ቤት ገባች። እነሱም ደግሞ ያው እፎይ ቪዲዮ ላይ ሰርቷል። የኡስታዙን ቪዲዮ ላይ የራሱን ሪያክሽን አስቀምጧል። እና እፎይም ሙስሊሙን ለማብሸቅ ነው ይሄንን ያደረገው። ደግ ስለሆነ ኦር ደግሞ ለሰው አስቦ ረህመት ለማድረግ አይደለም እንዳልሆነ እናውቃለን እኛም ማለት ነው። የዚህችን ልጅ መጨረሻ ተመልከቱ። ሼኻችን ምን አሉ? እስቲ የሼኻችንን ፈትዋ ላሰማችሁ። አንዷ እህታችን ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች። ወላሂ እንደኔ አትፍቺው ነው የምለው። አብረሽ ያስሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ። ሁለተኛ ዝም ብሎ ሲዝረከረክ ከሆነ ያየሽው ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፍ ያለሽ 4 ምስክሮች መርፌና ክር ሆነው ካላያችኋቸው ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እዚህ ድረስ ነው እስላም የሚለው። 4ቱ ምስክሮች አብረው መጥተው 3ቱ መስክረው አንደኛው መሰለኝ ካለ 3ቱ በሙሉ ይገረፋሉ። ጥንቃቄ አድርጉ በዚህ ጉዳይ ላይ። አልቻልሽም፣ ቀንተሻል፣ ሸኳለሽ፣ አይተሸዋል በአይን ብሌንሽ፣ ይቅርብሽ። እሱ ጋር መኖሩ ችግር አለው ካልሽ ጎበዝ ማለት ግን እንዲህ ያለውን ሁሉ ስተት አልፎ ትዳሩን የሚያስቀጥል ነው ጀግና ማለት። እሺ አላህ ለምንድን ነው ይሄንን ጠበቅ ያደረገው? በጣም የሸደደበት ምክንያት ምንድን ነው? አላህ ሱብሓነሁ ወተዓላ ትዳር እንደ ቀልድ በትንሽ ነገር የሚፈርስና የሚበተን ስላልሆነ መሆንም ስለሌለበት። እንደዚህ አይነት ችግሮች እኮ ብዙ ቤት ውስጥ ሊኖር ይችላል እኮ በነገራችን ላይ። አላህም ለዚህ እኮ ነው 2 እና 3 4 ማግባት ትችላላችሁ ብሎ የፈቀደው ለዚህ ነው። እንደዚህ አይነት ችግሮች ሊኖሩ ይችላሉ። ነገር ግን ይሄንን በትዕግስት ማለፍ ያለባት እሷ ነች። መቋቋም ያለባት እሷ ነች። ካልሆነ ትዳሩ ይፈርሳል፣ ልጆቹ ይበተናሉ። ካልሆነ ማለት ነው ቤቱ ይፈርሳል፣ ይበተናል ሁሉም ነገር። አሁን እቺ ልጅ እቺ ነጃት የምትባለው አለች ባለቤቷን በዛ ልክ ባትከታተለውና ባሰልለው ይሄ ሁሉ ችግር አይመጣም ነበረ። ዛሬ ልጆቿን ሚዲያ ላይ አውጥታ አትለምንም ነበረ። እፎይ ቤት ገብታ ባለመነች ነበረ። በሰላም በቤቷ
ትጸና ነበር እቺ ልጅ ማለት ነው። ከባለቤቷ ጋር በሰላም ይኖሩ ነበር። ነገር ግን በትዕግስት ማለፍ ቢሆንም እንኳን ማለት ነው አሁን ወደ ቀድሙ ያዙልኝ ወዳልኳችሁ ነጥብ እየመጣው ነው። ቢፈጸሙ እንኳን እጅ ከፍንጅ ያዝኳቸው ያለችውን ማለት ነው እውነት ቢሆኑ እንኳን እሱም አውልቆ እሷም አውልቃ እጅ ከፍንጅ እንዲ እነሱ ላይ ወጣ ይዛቸው ብትሆኑ እንኳን ዝም ማለት ነበረባት። ለቤቷ ስትል ማለት ነው። ምን ማድረግ ነበረባት? መፍትሄው በእጇ ላይ ነበር። መፍትሄው ሰራተኛዋን መሸኘት። በቃ ጥርጣሬዋ ከሰራተኛ ጋር ሰራተኛዋን በሰላም መሸኘት አለቀ። ቤት ውስጥ አጋር ያስፈልጋል። አው ያስፈልጋል። ከዚህኛው ችግር አይብስም። አትሊስት የምታጣው የሚጠፋው የሚቀረው ነገር ምንድነው? የቤት ጽዳት፣ ምግብ መስራት፣ ምግብ የሚያበስል ይሄ ነው በቃ ሌላ ነገር አይደለም። ያኛው ችግር ደግሞ ከዚህ የባሰ ነው ማለት ነው። ቤትን ስለሚያፈርስ መተው ነበረባት። አይታው እንኳን ባላየ ማለፍ ነበረባት። በእርግጥ እሱ እኔ እሷ ከምትለው ነገር ውስጥ የለውም እያለ እየማለ ነው። እኔ ደግሞ ቢሆኑ እንኳን መታገስ ነበረባት፣ መተው ነበረባት። ባላየች ነው ማለፍ ነበረባት። ትዳር ውስጥ መቻቻል የሚባለው ነገር አለ። መቻቻል ካልሆነ እኮ በነገራችን ላይ ከአንድ እናት አይደለም የተወለድ ነው። ከአንድ እናት የተወለዱት እንኳን ይጣላሉ። ግዴታ ደማቸው አንድ ስለሆነ ይታረቃሉ፣ አብሮ ኖራሉ። ግን አላህ ስብሓነሁ ወተዓላ በረሕመቱ በዝነቱ ባዳን ነው ያዋደደው። የማይተዋወቁ ዘራቸው አንድ ያልሆነ ብሔራቸው አንድ ያልሆነ ኢቭን ሃይማኖታቸው ራሱ አንድ ያልሆኑትን እያዋደደ ነው። እንዲዋደዱ እንዲፋቀሩ እያደረገ ነው። ይሄ የአላህ ረሕመት ነው። እሱም በቁርአኑ እንደተናገረው ማለት ነው ወጀዐለ በይነኩም መወደተ ወረሕማ በማከላችሁ ውዴታንና ረሕመትን እዝኔታን አደረግኩኝ ይላል አላህ ሱብሓነሁ ወተዓላ። እውነት ነው። እንደዛም ሆኖ ግን አንዳንድ ችግሮች ሊከሰቱ ይችላሉ። ሊያለያዩን የሚችሉ ብዙ ችግሮች ይኖራሉ፣ ይመጣሉ። እነዛ ችግሮች ግን በትዕግስት ነው የሚታለፈው። አሁን የሚታዩት በቃ እዚህ ሚዲያ ላይ ደስተኛ መስሏችሁ ፊቱ ፈገግ ብሎ እሷን ፈገግ እያለች ምንም ተጣልቶ እንኳን የማያውቁ እስኪመስሉ ማለት ነው አይደል? አንዳንድ ሰዎችን በዚህ ልክ ነው እንትን የምንላቸው ምን ገምታቸው የለም። ማንም የማንም ቤት ብትገቡ የማንም ቤት ብትገቡ አልፎ አልፎ ጭቅጭቅ ይኖራል። አልፎ አልፎ ግጭት ይኖራል። ሰው ነው፣ ሴጣን አለ፣ ነፍስያ አለ። ሁሉም በቤቱ ችሎ በዝምታ ያለፈ ነው። እንደዛ ካልሆነ ግን ትንሽ ጥቃቅን ችግሮች ብዙ ዋጋዎችን ሊያስከፍሉን ይችላሉ። ለልጆቻችን ወልደን ለምናሳድጋቸው ልጆቻችን ትልቅ አደጋ ሆኖ ሊመጡብን ይችላሉና በትዕግስት ለማለፍ ሞክሩ ለማለት ነው። ከዚች እህታችን እንግዲህ አላህ Subhanahu Wa Ta'ala ቀልቧን ይመልስላት። እንግዲህ ትዳራቸውን ወደ ነበረበት ይመልስላችሁ አላህ Subhanahu Wa Ta'ala። በተለይ ልጆች ከተወለዱ በኋላ ሁሉም ነገር ለልጆች ነው የሚሆነው። ለልጆችሽ ብለሽ ብዙ ሪስኮችን ትወስጃለሽ፣ ትወስዳለህ። ግዴታ ነው። ለልጆችህ ብለህ ብዙ ዋጋዎችን ትከፍላለህ። ለልጆችህ ብለህ ማለት ነው። ምክንያቱም ከወለድክ በኋላ ለልጆችህ ነው የምትኖረው፣ ለራስ አይደለም። ለልጆች ነው የምትኖረው፣ ለልጆችሽ ነው፣ ለወለድሻቸው ልጆች ነው የምትኖረው። ግዴታም ስለሆነ ማለት ነው። እና ይሄንን ማወቅ አለብን። ብዙ ሰው ይሄንን ችሎ ተሸክሞ እየኖረ ነው ያለው። ከዚህ የባሰ ችግር ይመጣብኛል ብሎ ማለት ነው። ይሄው እንዳየነው ነው። ስለዚህ አንዳንድ ችግሮችን በዝምታ ለማለፍ ሞክር። በተለይ ባለትዳሮች ማለት ነው። ለኔም ለናንተም ላላገባችሁ ሴቱም ወንዱም አላህ እንግዲህ በዝነቱ በረህመቱ ይድረሰን እላለሁ። ለማንኛውም አላህ Subhanahu Wa Ta'ala ሳሊሑን ላላገቡት ለሁሉም አላህ ይወፍቀው እንላለን። ጀባ ይበለን እንላለን። ለማንኛውም በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እናንተስ ምን ተማራችሁ? ምን አገኝታችሁ? ምንስ ሐሳብ አላችሁ? በቪዲዮ ዙሪያ ያላችሁትን ሐሳብ በኮሜንት አሳውቁኝ፣ ሼር አድርጉልኝ እላችኋለሁ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።